ያፌት በክፍል 78 ላይ እጅግ እየተናደደና እየተበሳጨ በነበረበት ሰዓት ነበረ ክፍል 78 የተጠናቀቀው። እንዲሁም በአሁኑ ሳምንት ደግሞ በክፍል 79 ላይ የተካሄደው ናታን በእጅጉ በጣም ተቀይሯል። ኤፍራታዬ ስለ ናታን እጅግ አሳስቧታል። ጽዮንም የአባቷን ነገር ባለመስማቷ ብዙም ባትጠራጠርም ነገር ግን ቢኒያም የሆነ ነገር በውስጡ እንደተደበቀ ጠርጥራለች። እንዲሁም ወንድሟ ፊቱ ይቀየራል፣ ይደሰታል። በዚሁም ደግሞ ላጫውትሽ ብሎ ሲወስዳትም እጅግ ደስተኛ ነበረች። ሉሊት ደግሞ ለመናገር እየዳዳት ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ የያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን። ውድ ቤተሰቦቻችን ሐረግ ድራማ ክፍል 79 ላይ እንዲህ ነው። ክፍል 79 ላይ የተካሄደው እንዳያችሁት ባለፈው ሳምንት ያፌት ሉሊት ደውላ ስለ ናታን አባት መሞት ስትነግረው እጅግ በጣም ተናዶና በሩን እያንኳኳ እንዲሁም ጠረጴዛውን እየመታ ነበረ። ምን ሆነህ ነው? ምን ሆነህ ነው? እያለች ኤፍራታዬ በፍርሃት ሆናም እየጠየቀችው ነበረ። እሱ ግን ምንም አይነት መልስ ሊሰጣት አልፈለገም። አሁን የሰማሁት ነገር ትክክል እንደሆነና እንዳልሆነ ደዌና አረጋግጬ ብትፈልጊ ለናታን ብትፈልጊ ለቤተሰቡ ብቻ የሆነ ነገር ጠይቅልኝ ብሎ ስልኩን በፍቃዱ ይሰጣታል። ምክንያቱም የእሷ ስልክ ነበረ። ያፌትም ሰጣት ስልኩን። ኤፍራታዬ እንደተመለከታችሁት ቀጥታ ወደ ቤዛ ጋር ነበር የደወለችው። ደስ የሚለው ነገር የደወለችው ጽዮን ጋር አይደለም። ጽዮን ጋር ቢሆን ምን ሊፈጠር እንደሚችል ሁላችንም ማሰብ ግድ ይለናል። በጣም የሚገርመው ነገር ግን ኤፍራታዬ የደወለችው ለቤዛ ነው። ለቤዛ ስደውልላት ቤዛ ስልክ ሲጠራባት ሳሎን የተቀመጡት ኤፍራታ፣ ጽዮን፣ ሉሊት እና ቤዝዬ ነበሩ። ሉሊት፣ ቤዛ እና ጽዮን ሳሎን ተቀምጠው ነበር። ቢንያምም ነበረ። ቆይ አንዴ ስልክ ላዋራ ብላ ወደ ውጭ ወጣች። ወደ ውጭ ስትወጣ ያላሰበችው ነገር ገጠማት። ቤዛ ወደ ውጭ ስትወጣ ሉሊትን ነበር ያገኘችው። እንዴ ወዴት ልትሄጂ ነው እያለች ለከፋዋን ጀመረችባት። እባክህ ዞር በይ እንዴ ወይስ የባልሽ አባት አለቻት። ማውራቷን ቀጠለች። እንዴ አለች። ወይ ዞር በይልኝ እባክሽ፣ አስፈላጊ ስልክ ነው ላውራበት፣ ዞር በይልኝ አለቻት። ይህንን ስታወራት ኤፍራታዬ በስልኩ እያዳመጠች ነበረ። እውነት ነው የሰማሁት እውነት ነው ወይ የሰማሁት እውነት ነው ወይ እያለች ኤፍራታ ጠየቀቻት። አዎ አለቻት። በጣም አሰበች፣ በጣም አዘነች። በይ ከባሌ ጎን ወይም ከናታን ጎን ሁኚ፣ ናታን ይሄንን መቋቋም አይችልም እያለች ስትናገር የዚህን ጊዜ ቢንያም ስልኩንም ለመቀማት ፈለገ። ግን ደግሞ አውርታ እስከምትጨርስም መጠበቅ ፈለገ። በጣም ተበሳጨ። ምክንያቱም የሚጠላውን ሰው ድምፅ ወይም የሚጠላውን ሰው እንደዚህ ስታዝንለትና ስትንሰፈሰፍለት ሲያይ ውስጡ በቅናት እርድብና አለ። እንግዲህ ተወድም ትጠላም ዘንድ እንግዲህ ኤፍራታና ናታን ከልባቸው ነው የሚዋደዱት። በነገራችን ላይ ፍቅር ማለት ትልቅ ነገር ነው። ፍቅርን የመሰለ ነገር ምንም ነገር የለም። በጣም ይገርማል። የሚገርማችሁ ነገር ግን ወዲያውኑ ስልኳን ተቀበላት። የሚመለስልኝ መልስ አለ፣ የሆነ መልስ አለ፣ መልሴን ሳትመልስልኝ ሂሳባችን ሳናወራርድ ስል እንዲሁም እያለ ምክንያቱም ብትሞት ምን ያላስተኛህም እያለ በውስጡ ማሰብ ጀመረ። አንተ ሰው ግን ቆይ ችግር ከናታን ነው ወይስ ከአባቱ ነው? እኛ እኮ የሚመስለን ከኛ ብቻ ይመስለን ነበረ። አንተ ከአባቱን ጭምር ነው እንዴ? አንቺ ቆይ እንዴት ብትደፍርኝና እንዴት ብትንቂ ነው ስለ ናታን መጎዳትና ስለ ናታን ማዘን እኔ ፊት ለፊት የምታወሪው አላት። እሷም እየተንቀጠቀጠችን ቢሆን መልስ ልትመልስለት አልወደደችም። ወደ አሁኑ ዝም ነበር ያለችው። ኤፍራታዬ ምስኪን ብዙ ነገር ተፈራረቀባት። ሀሳቦች፣ ችግር፣ መከራ፣ ስቃይ፣ በጣም ብዙ ነገሮችን አሳልፋለች። ግን ጀግና ሴት ናት።
የምር ተስፋ ለመቁረጥሽ አንቺ እስካሁን በፍቅርሽ ተስፋ አልቆረጥሽም። ናታን ግን ፍቅሩን ፍቅሩ እያለቀ ይሁንም ባያውቅም ግን ወደ አንቺ ያለውን የፍቅር ስሜት በአብዛኛው እንደቀነሰ ተመልክተናል። እንደዚህ እንደተባባሉ ቀጥታ ቢንያም ቤት ውስጥ ነበረ። ቢንያም ቤት ውስጥ በነበረበት ሰዓት እንግዲህ እንደተመለከታችሁት ናታን ከፎቅ ይወርዳል። ቢንያምም ሳሎን ነበረ። ሳሎን የነበሩት እንግዲህ ገንዬ፣ ሉሊት፣ ጽዮንና ቤዝዬ ነበሩ። ቤዛም ጽዮንም ሁሉም ነበሩ። ወዳውኑ ናታን ወረደ ከፎቅ። ከፎቅ ሲወርድ አያቸው ሁሉንም። አሁን እኔ ወደ ስራ ልሄድ ነው ሲል እንዴ አለ። ሉሊት ቀበጥ ብላ መናገር ጀመረች። እንዴት ሊሆን ይችላል ብላ ነገር ልታቀሳስር ፈለገች። ወዳውኑ አንቺ ሴትዮ ግን ጤነኛ ነሽ ስትል ገነትም አፏን አዘጋቻት። ከዛ እህቴ እኔ ከስራ ስወጣ ላዝናናሽ እፈልጋለሁ፣ ስለዚህ ስደውልልሽ እንድትወጪ አላት። የዚህን ጊዜ ጽዮንዬ እየዘለለ ሄዳ የኔ ወንድም ለምንድን ነው ግን ፊትህ ላይ የሀዘን ስሜት የሚሰማው አላት። አይ ዝም ብዬ ነው አለችው። በጣም የሚገርመው ነገር ግን ሉሊት በዚህ አጋጣሚ ልትናገር ወይም የሆነ ነገር ልታደርግ ፈልጋለች። ነገር ግን ነገሮቹ ሁሉ ቤዛና ገንዬ እያጠሩባት ስለሆነ ነው እንጂ። ቢንያምም በሁኔታው ባረማመዱ ባነጋገሩ ተደንቆ እንዴ ናታን በዚህን ሰዓት ስራ እንዴት አለው። በቃ መሰራት አለበት። ሁሌ እንዳዘንኩኝ ሁሌ እንደተከዝኩኝ መቀመጥ አለብኝ እንዴ? መስራት አለብኝ እያለ ተናገረ። የዚህን ጊዜ ቢንያም ብዙም ሊጫነው አልፈለገም። ምክንያቱም ያለበትን ሁኔታ ጠንቅቆ ስለሚያውቅ እሱም እሺ ብሎ ከእህቱ ጋራ ቀልድ ገጠሙ። ወዲያውኑ እየገፋት እየጣላት ሶፋ ላይ። የዚህን ጊዜ ሉሊት መናገርም ፈልጋለች፣ ብቻ ለወሬ ቸኩላለች። ነገር ግን ናታን በሳቅም ሆነ በደስታ እያሳለፈ እህቱን ለማስደሰት ሞክሯል። እሷም በጣም ደስተኛ ነበረች። ወንድሜ እኔን ልትይዝ ትችላለህ? አትችልም። ስለማትችል ነዋ ልጋብዝሽ ያልከኝ አላት። ቆይ እኔ ላንቺ አንሼ ነው አላት። እንዴ ባታንስማ እንደዚህ አተወኝም ነበር አለችው። የዚህን ጊዜ ናታንም የውስጡን በውስጡ አድርጎ ለእህቱ መለገስ የፈለገው ፍቅርንና ሳቅን ነበረ። ያደረገውም ሳቅና ፍቅሩም እንደዚሁ አድርጎ በይ ለማንኛውም ከስራ ስወጣ እደውልልሻለሁ፣ ስለዚህ ስደውልልሽ ነይ አላት። እሺ ወንድሜ እመጣለሁ እያለች ጽዮንዬ ቅብጥ ቅብጥ እያለች ወንድሟን በሰላም ሸኘችው። በሰላም ስትሸኘው እንግዲህ ናታን ውጭ ላይ ቤዛን ያገኛታል። ቤዛ ኤፍራታን አውርታ ቁማ ነበረ። እዛ ቁማ እያሰበች እያወረደች ቆይ ይሄ ሰውዬ ምንድን ነው ችግሩ? ምንድን ነው ማድረግ ያለብን? እያለች ከኤፍራታዬ ጋራ ማውራት ጀመረች። ኤፍራታዬም አንድ ምክር መከረቻት። ስሚ ሉሊትን ልትቀርቢያት ይገባሻል። ባለፈው እንዴት ብዬ ልቀርባት እችላለሁ አለቻት። ምክንያቱም ባለፈው እስር ቤት ሆነሽ እሷ እንዳስያዘችሽ እና የሆነ ነገር እንዳደረገችሽ ጠርጥረሽና አስበሽ ነበር አለቻት። እና አለች ስለዚህ ይቅር በያትና አስመስለሽ ቅረቢያት አለቻት። አይ ይህንን ላድረግ አልችልም፣ ይህንን መወሰንም አልችልም አለቻት። እባክሽን እኔ ህይወት፣ የኔ መከፋት፣ የኔ መሐዘን ያስደስትሻል እንዴ አለቻት። እረ በፍጹም አንቺ እኮ ክፉ እያረኩብሽ መልካም ነገር እያሰብሽ የወደድሽኝ ምርጥ እህቴ ነሽ። ስለዚህ ለአንቺ ስል እማላደርገው ነገር የለም አደርጋለሁ ብላ ተስማማች። አደርጋለሁ ብላ ተስማምታ እዛው ቁማ እንጂ ይሄ ቢንያምንማ በቃ እውነቱን መውጣት አለብን፣ ከዚህ ችግር መውጣት አለብን እያሉ ሁሉም በሀሳብ ተውጠዋል። ይህንን እያሰበችና እየተራመደች በነበረበት ሰዓት ነበረ ናታን ከቤት ሊወጣ በር ላይ ያገኘችው። እንዴ ወዴት እየሄድክ ነው? ይህ ነገር ተፈጥሮ እያለ ወዴት ልኬድ ነው እንዴ? ስራ ነዋ፣ ይፈጠር፣ ስራዬን መስራት አለብኝ፣ መንቀሳቀስ አለብኝ አላት። የዚህን ጊዜ ቤዛ እጅግ በጣም በመደናገጥም ሆና እንዴት ሊሆን አይችልም
አውቃለሁ ሸክም ሆነንብሻል፣ ይቅር በይን፣ ትንሽ ታገሽን እያለ ሲነግራት እንዴ ናታን ጥላችሁ ልትሄዱ ነው እያለች ቤዝዬ ስቅስቅ ብላ አለቀሰች። ናታንም ሳብ አድርጎ እቅፍ አድርጎ ሊያጽናናት ሞከረ። ታውቃለህ ማንም ሰው እንደሌለኝ ጥላችሁ ልትሄዱ ነው። እናንተ ከሌላችሁ እኮ ቤቱ ባዶ ነው። እናት የለኝ አባት የለኝ፣ እዚህ ቤት የምኖረው ብቻዬን ነው። ለምን ነው ጥላችሁኝ የምትሄዱ ብላ ናታንን እቅፍ አድርገው ስቅስቅ ብላ አለቀሰች። በዚህን ሰዓት የቤዝዬ መጎዳት ብዙዎቻችንን እጅግ ያሳዝነናል። ምክንያቱም ቤዛ አፏ ነው እንጂ እጅግ ሲበዛ የዋህ ናት። ምክንያቱም በፊት ልጅነት ስለሆነ ሳታቅ ስለነበረ ኤፍራታዬን ብትጎዳትም አሁን ላይ ግን በብዛት ወይም በእጥፉ እያገዘቻትና እየረዳቻት ትገኛለች። ይህንን ከተባባሉ በኋላ ወደ ቤት ትገባለች ቤዝዬ ወደ ቤት ስትገባ ቢንያም ነበረ። ቢንያም ቤዝዬ ናታን ሄደ አላት። አይ አሁን ነው የወጣው ትደርስበታለህ አለችው። ቢንያምም እንግዲህ ይህንን አይቶ ቀጥታ ወደ ናታን ሄደ። ናታን እያንድ ባንዷ መንገድ እየሄደ እያለ አባቱ በልጅነቱ ጨለማ ክላስ አስገብቶ ያደረገውን ድርጊት አባቴ ክፈተኝ እያለ ወይም አባቱ አንተ መናገር አትችልም ልጅህ ዱዳ ነው ተብያለሁ ያሉትን አባቱን አንድ ባንድ ማስታወስ ጀመረ። ይህንን ነገር እያስታወሰ በነበረበት ሰዓት ነበረ በሀሳብ ተውጦ ስለነበረ ቢንያም ቢጠራውም በፍጹም ሊሰማ አልቻለም። ምክንያቱም አንድ ሰው በሀሳብ አይምሮ ከተሰረቀ ምን ማድረግ ይቻላል? ቢንያም የሚያስበው ሩጥ ብሎ ናታን ጋር ደርሶ ናታንን ማስቆም ነበረ። ናታንም ላቡ ጠብ እስከሚል ድረስ እየሮጠ ሂዶ ናታን ቢለው አሁንም ሊሰማው አልቻለም። ከኋላው ጎኑን ነካ አደረገው። ዘወር አለ። እንዴ ምን ሆነህ ነው? እየጠራሁህ እኮ አንተ እኮ በሀሳብ ጅው ብለሃል። ምንም አትሰማም፣ ምንም አትለማም። ምንድን ነው እያደረግክ ያለው አለው። ምንም ላድርግ፣ ስለ እኔ ህይወት ማንም አይመለከተውም አለው። ማለት ልምን ለማለት ፈልገህ ነው አለው። ታውቃለህ እህቴን እንድትጎዳት አልፈልግም። በህይወቴ እህቴ በእኔ ላይ መልካም ነገር እንዲኖራትና እኔን ስታስብ ደስ እንዲላት እፈልጋለሁ። ምክንያቱም ስለ አባቴ ላስታውስ ሞክሬ ነበረ፣ ግን ስለ አባቴ አንድም መልካም ነገር አንድም ደግ ነገር የተሰማኝ ስሜት የለም አለው። ናታንም አትሳሳት አለው። ይህንን ሲለው ቢንያም ኧረ እባክህ አሁን ልቅስ አንድ ነገር ልንገርህ፣ እኔ በዚህ ህይወት በዚህ ዓለም ላይ ልኖርም ላልኖርም ይችላለሁ። አንተ ግን ለእህቴ ታስፈልጋታለህ። እህቴን ተንከባከባት አለው። ይህንንም ሲለው ቢንያም ጸጥ ብሎ ነበረ እያዳመጠው የነበረው። ምክንያቱም ሊለው ያለው ወይም ሊናገር የፈለገው ነገር ፈጽሞ አልገባውም። ይህንን ሲለው አንድ ባል እኔ ቆይ አንተ ጽዮንን ማላስብላት ይመስልሃል ወይስ ማልወዳት ይመስልሃል አለው። ይህንን ብሎት ጨርሶ ስለ ፍቅሯ ስለሚወዳት ስለሚያስብላት እህቴ ተጎርታም ሆነ የሆነ ችግር ደርሶባት ማየት አልፈልግም አለው። ይህንን ስለው እኔም አልፈልግም አለው። እንዳውም ታውቃለህ ከእህቴ አጠገብ እንዳትደርስ፣ ፍቅር የሚባል ለእሷም ሆነ ለእኔ አልተፈቀደም። በፍቅር ምክንያትም ስትጎዳ ማየት አልፈልግም ብሎ ተኮሳትሮ ተናገረው። እንዴ ናታን ምን ለማለት ፈልገህ ነው? ጓደኝነታችን እንዳለ ሆኖ ጽዮንን ግን ከማፍቀር ወደ ኋላ አልልም አለው። ይህንን ሲለው ነበረ ናታን እየተቀየረ የመጣው። ናታንም ነገርኩህ ከአጠገቧ እንድትደርስ አልፈልግም አለው። ይህንን ሲለው ቢንያም እጅግ ልቡ ተሰባበረ፣ ተጸጸተ። በሀሳብ ልቡ በቃ ምን ልበላችሁ አሳዘነኝ። ፍቅር ከባድ ነው። ከፍቅር አንድ ሰው ፍቅር ይዞት ከፍቅር ሸሻለሁ የሚል ሰው ፈጽሞ ስህተት ነው። በጣም የሚገርማችሁ ነገር ደግሞ ቢንያም አሁንም
ከናታን የሰማው ቃላቶች ቢመራውም ግን አሁንም ድጋሚ ላይኑ ደግሞ የሚመሩት ነገር መመልከት ይችላል። ምክንያቱም ጽዮን በጣም ትወደዋለች፣ በጣም ታፈቅረዋለች። ነገር ግን አውጥታ የልቧን ፍቅር አልገለጸችለትም። ቢኒያም በሀሳብ ተውጦ በነበረበት ሰዓት በሀሳብ ጅው ብሎ ደብተር ይዞ እያገላበጠ ወይም የፎቶ አልበም ይዞ እያገላበጠ ነበረ። ይህንን ባየ ሰዓት እውነቱን እኮ ነው ናታን እውነቱን ነው ናታን እውነቱን ነው እያለ ማሰብ ጀመረ። በቃ ከሷ መሸሽ አለብኝ እያለ እያሰበ አንድ ባንድ በሀሳብ ተውጦ በነበረበት ሰዓት ነበረ አንድ ያላሰበውን በአይኑ የሚመለከተው ሊያየው የማይፈልግ መረር ያለ ነገር ሊመለከት የቻለው። ነገሩ እንዲህ ነው እንግዲህ ያፌት የሆነ ስልክ ተደውሎለት የሆነ ነገሩን እንዲታይልንና እንፈልጋለን አለው። እሱም መኪና ውስጥ ቆሞ እንዴት ሂሳቤን ሳላወራረድ ይሄ ሰውዬ ከዚህ ዓለም በሞት ይለያል የሚለው ነገር ለእሱ ከባድ ጥያቄ ነበረ። ይህንን ጥያቄ እያሰበና እያምሰለሰለ በነበረበት ሰዓት ነበረ ወዲያውኑ የሆነ ልጅ ብቻ ሱሪው የተቀደደ ከታች እኔ እንደዚህ አይነት ሱሪ ኖርማል ነው አልልም፣ ለኢትዮጵያዊም ይገባል ብዬ አላስብም። በተለይ ወንዶችም ለሴቶችም ይፈቀዳል እያልኩ አይደለም። ነገር ግን እንደኔ አመለካከት ብቻ መጀመሪያ የእግሮቹ ጫማ ታዩን። ከዛ እያሉም እንግዲህ ቅልጥሞቹ መጡ። ከቅልጥሞቹ ቀጥሎ ደግሞ ጉልበቱ እያለ እየቀጠለ መኪና ውስጥ ሲገባ ፊቱንም ተመለከት ነው። ይሄ በቢኒያም አንደኛው ሌላኛው የስራ አጋሩ ነው። እስካሁን እኛም ማናቀው እሱ የሚያውቀው ነው። ብቻ ምን ይሁንም ባናቅም ስኳር የሚመስል ነገር በካርቶን ታሽጎላቸው ነበረ። በካርቶን ታሽጎላቸው በነበረው ነገር አምጥቶ ሰጠው። አምጥቶ ሲሰጠው ያፌትም በመቀስ ቆረጥ ያደርግና ሁለት ጣቶቹን አስገብቶ ያን ነገር ብድግ አድርጎ ጥርሱ ላይ ፍግፍግ አደረገው። ምን እንደሆነ ባይገባኝም ግን ይህንን የመሰለ ዕቃ እንዴት በዚህ በረካሽ ዕቃ እንዴት በዚህ የርካሽ ዋጋ ሊሸጥልን ቻለ የሚለው ለያፌት ጥያቄው ነበረ። ግን አሁን ያፌት ሁሉንም እዛ ቤት ውስጥ ያሉትን በወንጀል ውስጥ ማስገባት ይፈልጋል። አሁን ላይ ለጠምዳት የፈለገው ሉሊትን ነው። ሉሊት እዚህ ስራ ውስጥ በደንብ ጠልቃ እንድትገባ ብትያዝም ታስራ ስለምትለቀቅ በደንብ እንድትገባ አድርገን ማዘጋጀት አለብን አለው። በነገራችን ላይ አንድ ሰው ክፉ ነገር ካለበት ወይም ሰውን ከሰው የሚያጋጭ ነገር ከሆነ በጊዜው ከዛ ሰው ልትርቁ ይገባችኋል። ነገሩ እንዲህ ነው። ይህንን ነገር ካደረጉ በኋላ በቃ ሄድ ብሎት ያፌትና ልጁ ይለያያሉ። ይህንን ከተለያዩ በኋላ ጽዮን ቤት ነበረች። ስልክ ተደወለላት። ይህም የደወለላት የኤፍራታ ወንድም ዳግዬ ነበረ። ምክንያቱም ዳጊ የፈለጋት ከልጁ ጋር እንድትገናኝ የገባውን ቃል ኪዳን ለማክበር ሲል ነው። ጽዮንን መጉዳት ፈልጎ አይደለም፣ እህቱን ለማዳን ፈልጎ ነው። እህቱን ለማዳን ሲፈልግ በጽዮን ላይ ፈረደባት። ቢፈርድባትም ጽዮን ግን አሁን ላይ ማስታወስ ስለምትችል ሁሉን ነገር ማድረግም ሆነ መቋቋም ትችላለች። ይህ በነበረበት ሰዓት ነበረ ጽዮን ከግቢ ወጣች። በግራም በቀኝም ወደፊትም እያየች መሬቱ ሁላ ውሃና ደለል ነበረ። ውሃም ደለልም ቢሆንም እሷ ያለበሰቻቸው ጫማዎች ግን እጅግ ነጭ ነበሩ። ይገርማችኋል፣ እኛ የመዳም ሸቃሎች መዳም ኩሽና ሆነን አንድ ቀን ያማረ ነገር ሳንለብስ እንሞታለን። በቃ ይሄን የኛ ስራ። ከዛ እሷም ወደ ግራና ወደ ቀኝ እየተራመደችና እየተንቀሳቀሰች ቀጥታ እንዲህ አይኗን ቀና ስታረግ ያየችው ልጁን ነበረ። ልጁ ጋር ተገናኝተው ቃላት እየተለዋወጡ ሀሳብ እየተለዋወጡ ዳጊዬስ ስትል ይህ የማይረባ አልመጣም መሰለኝ አላት። ከዚያ ይህን ሲላት ቀጥታ እሱ ጋር ሆና እያወሩ በቃ አይመጣም እንዴ ዳጊ? አይ ዳጊ አይመጣም አሁን
ዳጊ አሁን ሊመጣ አይችልም። ስለዚህ አንቺ ከዚህ ትቆያለሽ አላት። አይ ወንድሜ ለቀጠሮ ፈልጎኛል፣ ስለዚህ መሄድ አለብኝ አለችው። ይህንን እየተባባሉ በነበረበት ሰዓት ቢኒያም ከናታን ጋር ተለያይቶ ወደ መንገድ በሀሳብ ጭልጥ ብሎ እየተጓዘ በቃ ምን ልበላችሁ ደመነፍሱን ነው እየተራመደ ያለው። ምክንያቱም ጽዮንን ይወዳታል፣ ያፈቅራታል። በዛው ልክ ደግሞ ናታን ተቀይሮበታል። ይህም ስለሆነበት በሀሳብ ተውጦ እየተራመደ በነበረበት ሰዓት እጅግ ላይኑ ማየት የማይፈልገውን ነገር አይኑ አየበት። ምክንያቱም ጽዮን ከያፌት ዘመድ ጋራ ይሄ የማይረባ እሱን ወዳ ነው ለካ እሱን አፍቅራ ነው ለካ ከኔ የተለየችኝ፣ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? እያለ ቢኒያም በጣም እየተናደደ ውስጡ ረርድብን እያለ ከርቀት ሆኖ ይመለከታቸው ጀመረ። ይባስ ብሎ ደግሞ ቢኒያምን ለማስቀናት ስለፈለገ ጉንጯን ሊስማት ፈለገ። አሁን ወንድሜ ይፈልገኛል፣ ወደ ወንድሜ መሄድ አለብኝ ብላ መንገዷን ተነሳች። እስኪ ዳጊን ደውልለት፣ ይሄ የማይረባ ቁም ነገር የሌለው አለ አውቆ። ምክንያቱም አልደወለለትም ለዳጊ። ዳጊ ቢደውሉለት እንኳን ጽዮን አለች ተብሎ እንዲሁም ይመጣል፣ የዋህና ምስኪን ወንድም ስለሆነ። በጣም የሚገርማችሁ ነገር ግን ወዲያውኑ ተያይዘው መንገዳቸውን ቀጠሉ። ልጁና ጽዮን የቱ አካባቢ እንደተለያዩ ባናቅም ናታንና ጽዬም የት ቦታ እንደተገናኙ ባናቅም ብቻ አንገቷን ይዞ ወደ ከረምቡላ ቤት ይዟት ሲገባ ተመለከትን። ይዟት ሲገባም እሷን ለማስደሰት ከከረምቡላ ወደ ከረምቡላ ማማረጥ ጀመሩ። ማማረጥ በጀመሩበት ሰዓት እንደዚሁ እየሳቁና እየተጫወቱ ነበረ ቀልዳቸውን የጀመሩት። ቀልዳቸውን ጀምረው እነሱ እየተጫወቱ ነበረ። በጣም የሚገርማችሁ ነገር ግን ያፌት ከነናታን ቤተሰብ ምንድን ነው ችግሩ? ምንድን ነውስ ብላችሁ ታስባላችሁ? ጽዮንዬ ከከረምቡላው በኋላ የገጠማት ይሄ ነው። እሱ አለማስታወሴን ተጠቅሞ በፍቅሩ ስር ጣለኝ እያለች ቢንያምን በውስጧ መናገር ጀመረች። ምክንያቱም ጽዮን እጅግ በጣም ታፈቅረዋለች። ግን እኮ እኔም ትክክል ነኝ እያለች ራሷን በሀሳብ ዋጠችው። ምክንያቱም ጨረቃዎችን እየተመለከተች ነበረ። ወዲያውኑ ይህንን እያደረገች ነፋሻማ ግቢ ስለነበረ የኤፍራታና የቤዛ እንዲሁም የመላው ቤተሰብ ግቢ በአትክልት የተሞላ ነው። እነሱም እዛ ጋር ምንጣፍ አንጥፈው አንድ ባንድ ሀሳብ መቀየር ጀመሩ። ወዲያውኑ ናታን መጥቶ ያለው እንዲህ ነበረ። ለእኔ በአሁኑ ሰዓት ጨረቃም ትሆን ከዋክብት የሚታየኝ ነገር የለም፣ ሁሉ ነገር ህልም ነበረ እያለ ነገራት። የዚህን ጊዜ ቤዛም እንዴት እንደዚህ በጊዜ ወይም ባጭሩ ሀሳብህን ልትቀይር ቻልክ አለችው። አይ ለእኔ ምንም የሚታየኝ ነገር የለም አለች። ጽዮንም እንደዚህ እየተናገረችው ነበረ። እሷም ጽዮንም ምናልባት በፍቅሩ መውደቄን አይቶ ነው መሰለኝ ሊኮራብኝ ወይም የሆነ ነገር ሊያደርግ አስቦ ነው ብላ በውስጡ አሰበች። ገንዬና ዳጊ እንዲሁም ቢንያም ቤት ውስጥ ዳጊ ብሎ መጣራት ጀመረ። ራት ሊበሉ ፈልገው ቢጣራ ምንም አይነት ድምፅ የለም። ከዛ ከትንሽ ደቂቃዎች በኋላ ዳጊዬ ወደ ቤት ይመጣል። ወደ ቤት ሲመጣ እንዴት በምሽት ከቤት ትወጣለህ? የሆነ ነገር ሊገጥምህ ይችላል ወይስ አንተስ ተውሺ እናቴ ታስባለች ወይም ትጎዳለች ብለህ ለምን አላሰብክም አለው። ይህንን ሲለው መልስ አልነበረውም። እንዴ ለምን ያስባል? እሱ ምን አስጨነቀው? እኔ ለማስበው ለምን ከራተተው እያለች ገንዬ መናገር ጀመረች። ዳጊዬም አንገቱን ደፍቶ የሚለውንም ወይም የሚናገረውን ነገር አጥቶ ጸጥ ነው ማለት የፈለገው። ብቻ ደብተሮችን ይዞ ሊያስጠናው ፈለገ። እሱ ግን ዳጊዬ ፊቱ ላይ የሚታየው ሐዘን፣ መከፋት፣ በቃ ምን ልበላችሁ በጣም ነው የሚያሳዝነው። ውድ ቤተሰቦቻችን
አንዳንድ ጊዜ ሳናስበው የምንገባበት ነገር ዋጋ እንደሚያስከፍለን ብዙዎቻችሁ ታውቃላችሁ። ከክፉ ይልቅ መልካም ነገርን መምረጥ ግን ለእኛ የተሻለ ይመስለኛል። በጣም የሚገርመው ነገር ግን ዳጊ ምን ሆነ? ዳጊዬን ሂድና ወደ ታጠብ አለው። እኔ ታጥቤያለሁ፣ እሱ ይታጠብ አለ። ዳጊም ተነስቶ ወደ መታጠቢያ ክላስ ሲሄድ ገንዬ ይህን ልጅ እኔ ችላ ብየዋለሁ፣ ትቼዋለሁ፣ ምናልባት ሱስ ውስጥ ገብቶ ሊሆን ይችላል ስትል ለቢንያም ነገረችው። ቢንያምም ሱስ ውስጥ አልገባም፣ ሱስ ውስጥ ቢገባ እኔ ጠንቅቄ አውቀዋለሁ እያላት ለገንዬ እየነገራት ነበረ። ዳግዬ በአሁኑ ሰዓት ምን አሳስቦት ይሆን ብላችሁ ታስባላችሁ? እንደኔ አመለካከት በጽዮን ላይ ወይም በአጎቱ ላይ የሰራው በደል እሱ እንቅልፍ የነሳው ይመስለኛል። ምክንያቱም ጓደኛው አላሰበው መዘዝ ውስጥ ነውና የከተተው። በመጀመሪያ ግን ገንዬ ይሄ ልጅ እንዳልተመቻትና የእሱ ጓደኛ ሊሆን እንደማይችል መጀመሪያ እኮ አስጠንቅቃ ነግራው ነበረ። የዚህን ጊዜ ነበረ ይሄ ልጅ ከሱ ጋር ግንኙነቱን ማቆም የነበረበት። አንተ ዳግም ና እያለ ተጣራ። ይህንን በተባባሉበት ሰዓት እነ ገንዬ እንዳፍህ ያድርግልኝ ብላ ገንዬ ለቢንያም መልካም ምኞቷን ተመኘችለት። ይህንን ስትለው መጉረስ ጀመሩ። እየጎረሱ በነበረበት ሰዓት ሳታስበው ወይም እሱ ሳያስበው ከቢንያም ስልክ ላይ የሆነ ነገር ትመለከታለች። እንዴ ቢንያም ምንድን ይሄ ነገር አለችው። ወደ ስራ ተመለስክ እንዴ አለችው። አዎ አንድ የተዘጋ ፋይል ነበረኝ፣ እሱን ፋይል ከፈትኩት አላት። ገንዬ በዚህን ሰዓት በጣም እጅግ ተደሰተች፣ ፈገግም አለች። ኧረ እባክህ አለችው። ነገሩ ስለ ሀያፌት ነው፣ የተዘጋ ፋይል ነበረ፣ አሁን ግን ከፍቼዋለሁ አለ። ይግባኝ ጠይቄ ፋይሉ እንዲከፈትልኝ አድርጌያለሁ አላት። የዚህን ጊዜ ገንዬ እግዚአብሔር ይርዳህ፣ እግዚአብሔር ያግዝህ እያለች በሀሳቡ አለገሰችው። ባስን የምፈልገው አንድ ሪከርድ ወይም አንድ ድምፅ እንዲኖር ነው የምፈልገው አለ። ይህንን ስትለው እግዚአብሔር ይርዳህ፣ ሁሉን ነገር እግዚአብሔር ሲፈቅድ ነውና የሚሆነው፣ የሀሳብ ክንሱ ያሳካልህ አለ። እነሱ እየበሉ ዳግም ቢጠራም ሊመጣ አልቻለም። ቢንያም እየጠራው ነበረ። ይሄ ነገር እየሆነ በነበረበት ሰዓት ጽዮንዬ ውጭ ላይ ሆና ስለ ቢንያም እያሰበች ነበረ። ስለ ቢንያም እያሰበች በነበረበት ሰዓት እንግዲህ ናታን ከቤት ይመጣል። ከቤት ሆኖ የእህቱን ተመስጦ የጨረቃዋን ከዋክብት እያየች መሆኗን በተረዳ ሰዓት ወደ እሷ ቀረብ ብሎ መቀመጥን ወደደ። ይህንን እየወደደ በተመለከተበት ሰዓት ቀጥታ ወደ እህቱ ተጠግቶ መቀመጥን ነበር የፈለገው። እነሱ አንድ ባንድ እየተደሰቱና እየሳቁ በነበረበት ሰዓት ቤዝዬ ትመጣለች። ቤዝዬም ከመጣች በኋላ አብራቸው ለመቀመጥ አስፈቀደቻቸው። እህትየዋ ከፈቀደች መቀመጥ ትችያለሽ አላት። ተቀመጪ ብላ ጽዮንዬ ደስ በሚል ፈገግታዋ ለናታን አሳየቻቸው። ከዛ እንደዚህ እያወሩ በነበረበት ሰዓት እጇን ወደ ላይ ብድግ አድርጋ ወይኔ ተመልከቱ ጨረቃዋ ብላ ጽዮንዬ በደስታ በፍካት ጨረቃዋን መመልከት ጀመረች። ይህንን እያየች በነበረበት ሰዓት ቤዝዬም ቀና ብላ እንደሷው በደስታና በፈገግታ ሆና ጨረቃዋን መመልከት ጀመረች። ጽዮን ዘወር ስትል ወንድሟ ፊቱን አዙሯል። ጨረቃዋንም ማየት አይፈልግም። በአሁኑ ሰዓት እኔ ጨረቃዋም ሆነች ብርሃኗ ምንም ነገር የለም፣ ምንም የሚታይ ነገር የለም አለ። እንዴ ወንድሜ ምን ለማለት ፈልገህ ነው? አንተ በአጭሩ ተስፋ የምትቆርጥና እንዴ? አንተ እኮ በአጭሩ ተስፋ የምትቆርጥ ወንድም አይደለህም አለችው። በቀላሉ ተስፋ አትቁረጥ አሉት። እሱም ለእኔ ከትዝታ ውጭ ምንም የተረፈኝ ነገር የለም። አስበኸዋል? አንተና ኤፍራታ ተጋብታችሁ እናንተ በልጆቻችሁ ስትደሰቱና እኛ ደግሞ እናንተ በእኛ ልጆች እንዲህ ከምትሆኑ ወልዳችሁ አግብታችሁ ለምን አትወልዱም ወይ ስትለን ስትናገሩን ይህን ነው የምንፈልገው አሉት። እናንተ በቅዠት ዓለም እየኖራችሁ ነው ብሎ ናታን ተናዶ ጥሏቸው ሄደ። ያፌት ሰክሮ መጣ። ያፌት ሰክሮ ሲመጣ እየገጠማቸው ይህ ነገር ነበረ። እንዴት ልጄ ይቅር በለኝ ሳይለኝ እያለ ያፌት የናታን ወንድም መሆኑን አረጋገጠላት ለኤፍራታዬ። ኤፍራታዬ ናታን ተናገር
ወይም ያፌት ተናገር እያለች መጮህ ጀመረች። ምክንያቱም እንደጠረጠርነው እንዳሰብነው ሆኗል። ምክንያቱም ያፌት የናታን ወንድም ነው። ውድ ቤተሰቦቻችን አንዳንድ ጊዜ ሳናቅ የምንሰራው ስራ እንደዚህ ዋጋ ያስከፍላል። አያችሁ፣ የአባት ተንኮል ወይም የአባት ነገር ለልጅ ይተርፋል የሚባለው ትክክል ነው። በነገራችን ላይ ይሄ ነገር በድራማ ብቻ ሳይሆንም በእኔም ህይወት ላይ የተፈጸመ ነው። እግዚአብሔር ባወቀ ማለት ነው። እና አንዳንድ ጊዜ አባት በፍቅር ካላሳደጋችሁ መጨረሻችሁ እንደማያምር ተመልከቱት። አሁን ስለቸኮልኩ ነው። በቀጣይ ደግሞ በደንብ አድርጌ አብራራላችኋለሁ መጨረሻ አካባቢው ማለት ነው። ምክንያቱም አሁን ላይ ስራ ስላዘዘ ልጁ በዚህ መልኩ ልቋጭላችሁ ብዬ ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች። ለያሬድ ዩቲዩብ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን በኮሜንት መስጫ ቦክሳት ውስጥ አስቀምጡልን። እናመሰግናለን። እንወዳችኋለን፣ እናከብራችኋለን። ውድ ቤተሰቦቻችን መልካም ጊዜ ተመኘንላችሁ። መልካም ነገር ወደ እናንተ ይቅረብ፣ ክፉ ነገር ከእናንተ ይራቅላችሁ። እግዚአብሔር አምላክ መልካሙን ነገር ያሰማችሁ። ቤተሰቦቻችሁን ሰላም ያርግላችሁ። ሀገራችን ሰላም ያርግልን። ባይ ባይ።